ሰላም ጤና ይስጥልን ክብራትና ክብራን የአሉላ ፍሬው አማረ የዩቲዩብ ገጽ ተከታዮች እንደምን አላችሁ? እንደምን ውላችኋል? በተለያዩ ዓለማት ላይ የሚገኙ የኔ ቤተሰቦች ያው የታይም ዞናችሁ ስለሚለያይ እንደምን አርፍዳችኋል? እንደምን አላችሁ? እንደምን ሰነበታችሁ ብያለሁ። የቴዲ አፍሮን ዘፈን እንዴት አገኛችሁት? እንዴት አጣጣማችሁት? ለዛም ነው ቪዲዮውን ብዙም ያልሰራ ነው። ስፖርታዊ ቪዲዮዎችን በቴዲ ዘፈን ተዘፍቀን የሱን ግጥም ስንሰማ ስለነበር ነው የቼልሲ እና የማንቸስተር ዩናይትድ ጨዋታ ላይም የሪፍሌክሽን ያላሰጣሁት። በቃ ዩቲዩብ ላይ ስላለ ቴዲ ሌሎችም ስላሉ በቃ ትንሽ ገታ ይበል ብዬ ነው። እንደምን አላችሁ ብያለሁ። ዛሬ ስፖርታዊ ጉዳዩን ላነሳ አይደለም ሌሎች ሀሳቦች ላነሳ ነው ወደ እናንተ የመጣሁት። የተወደዳችሁ በቲክታክ በፌስቡክ የተለያዩ የአካውንት ባለቤቶች አሉላ ከሲዲ ስፖርት ትርታ ኤፍኤም ወጥቶ ኤንቢሲ ኢትዮጵያን ተቀላቀለ የሚል ዜናዎችን ሰርተዋል። ውሸት ነው፣ በፍጹም ውሸት ነው። ሌላኛው እህት ኩባንያ ብየዋለሁ ኤንቢሲን፣ የትርታ ኤፍኤም እህት ኩባንያ ብየዋለሁ ኤንቢሲ ኢትዮጵያን። ጉዳዩን በደንብ አስረዳችኋለሁ። ይሄ ልጅ ግን ከሁሉም ጋር ተጣላ ልትሉ ትችላላችሁ። ይሄን ቪዲዮ የምትመለከቱት ግን አንዳንዴ በስራ ወቅት ቆራጥ መሆን ያስፈልጋል። አለማጎብደድ፣ ጀግናን ማክበር ያስፈልጋል። ብዙ ጊዜ ገልጬዋለሁ። የእኛን ሀገር ጀግኖች ሌላ ሀገሮች ሲሄዱ ከሱ ጋር ልነሳ፣ ከሱ ጋር ሰላምታ ልለዋወጥ የሚሉ ብዙዎች አሉ። ኃይሌን አሁን እኛ በምናከብረው ልክ እንግሊዝ ወይም ደግሞ ሌላ ፈረንሳይ፣ ጀርመን ሲሄድ ያለው አከበሬታ በጣም ከፍተኛ ነው። ምክንያቱም ሂዝ ሌጀንድ። ሌሎቹንም እኛ ሀገር ግን አጠገባችን ስላሉ አንዳንድ ጀግናዎችን አናከብራቸው፣ መናቆችን ነገር እንመለከታለን። ይሄ አግባብነት የለው። በእያንዳንዱ ዘርፍ የሚገኙ ሰዎች ይህን ነገር በደንብ ክሪቲካሊ ሊያጤኑት ይገባል ብዬ አስባለሁ። ለምሳሌ እኔ አሁን ከኤንቢሲ ኢትዮጵያ ጋር ተለያይቻለሁ። የተለያዩበት ምክንያት ምንድን ነው? በአሰልጣኝ ኢንስትራክተር ሰውነት ቢሻው፣ በሀገራችን ሌጀንድ፣ በሀገራችን ጀግና ምክንያት እንዴት እንደማገናኘው አሳያቸዋለሁ። ኤንቢሲ ኢትዮጵያ ሌላኛው እህት ኩባንያ ብየዋለሁ የትርታ ኤፍኤም። ያው አንዳንዴ የማናጀሮች ኮኔክሽን ይታወቃል፣ ንግግር እንደሚያደርጉ ይታወቃል። ኧረ ይሄ ልጅ አስቸጋሪ ነው፣ ይሄ ልጅ ፌዴሬሽን ይናገራል፣ ጽንፈኛ ነው፣ ኃይለኛ አትቅጠረው ሊሉ ይችላሉ። እና የትርታ ማናጀር እና የኤንቢሲ ማናጀር እንዴት ሊንክ እንዳላቸው ነው በደንብ በማስረጃ የምናገር። ጋሽ ሰውነት ቢሻው የሁላችንም ጀግና ናቸው። ኢትዮጵያ ሕዝብ እግር ኳስ ወዳድ ነው እንዴ እንዲባል ያደረገ ጀግና ነው። ምክንያቱም ከ30 ዓመት በላይ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ ያለፈው በሳቸው ምክንያት እና ነገሩን እንዴት እንደተፈጸመ በደንብ እንድታደምጡኝ ይፈልጋሉ። የተወደዳችሁ ጋሽ ሰውነት በ44 ዓመት በኢትዮጵያ ስፖርት ውስጥ ኖረዋል። ከክለብ እንዲሁም በተለያዩ የብሔራዊ ቡድን እርከኖች ላይ ሀገራቸውን ወክለዋል። ሌጀንድ ናቸው። አሁንም ስቲል አካዳሚ ከፍተው የነገው ሰውነት ቢሻው አካዳሚ የሚል አካዳሚ በመክፈት ታዳጊዎችን እያፈሩ ይገኛሉ። ዱባይ ላይ በነበረ ውድድር ላይ አሸናፊ ነበሩ። ዋንጫ አንስተዋል። ለኢትዮጵያ ብሔራዊ ቡድን ግብዓት እያደረጉ ለኢትዮጵያን ክለቦች ግብዓት እያደረጉ በሚያስገርም ሁኔታ ግን በስራ ጣልቃ ገብነት ነው። ከዚህ በፊትም ገልጬዋለሁ። ኤንቢሲ ኢትዮጵያ በስራ ጣልቃ ገብነት ለቅቅ ያለው ብዬ በድጋሚ የተመለስኩት በይቅርታ ነበር። አሁን ደግሞ ጉዳዩ ሴንሲቲቭ ነው። በደንብ ማጤን እፈልጋለሁ። መጀመሪያ ይህንን ቪዲዮ ጋብዛችኋለሁ። ዜናውን የሰራሁበትን መንገድ አሰልጣኝ ሰውነት ቢሻው እውቅና መርሃ ግብር ይደረግላቸዋል። ለዛ እውቅና ይረዳ ዘንድ ጋዜጣዊ መግለጫ ተሰጥቷል። ጋዜጣዊ መግለጫው ላይ ልጃቸው አለች፣ የጋሽ ሰውነት የመጨረሻ ልጅ ሰይድ ኪያር አለ፣ ምስግና መብራቱ አለ፣ ሰለሞን ተሾመ፣ ሌሎችም አሉ፣ አቶ ኢሳያስ ደንድር፣ ጌዲዮን ስዩም አሉ። ይህንን ጋዜጣዊ መግለጫ ጁፒተር ሆቴል ራሱ ሆቴሉ ተባብሮ ሰጣ በነፃ ሰውነት ነው ሲባል እኛ ካሜራማንና ካሜራ ይዘን መሄድ ያቀተናል። እሺ አንሄድሽ ባንችል ለምን የጋሽ ሰውነት ዜና ተላለፈ ብለ ቡራ ክራዩ ትላለህ እንዴ? የፈለገ ከመንግስት ጋር ኮኔክሽን ቢኖር ሰውነት ቢሻው እኮ መንግስት እኮ ነው እኮ 9000 ካሬ ሜትር የሰጠው እኮ መንግስት። የአዲስ አበባ ከተማ አስተዳደር ለእውቅና ፕሮግራሙ ይረዳ ዘንድ 9000 ካሬ ሜትር ሰጥቻለሁ። ስለዚህ ይሄ ካሬ ሜትር ደግሞ አካዳሚ ይገንባበት፣ እኔ በኩሌን ተወጥቻለሁ፣ ሌሎቻችሁ ደግሞ አግዙ ሰውነት ቢሻውን ተብሎ የልጃቸው የነ ሰይድ ኪያር የነ ምስግና የሌሎች ባለሙያዎች አካውንት በ4 አካውንት ተለጥፏል። ይሄንን ዜና ለምን አስተላለፍክ ብለህ ኤንቢሲ ኢትዮጵያ ባለቤት አይደለም ስራ አስኪያጅ ሲኦ አቶ ብሩክ ከበደ
አቃለው አይኖ ክሬቲቭ ሰው ነው ግን ጽንፈኛ ነው እና ይሄንን ቪዲዮ እኔ ክብራን አድማጭ ተመልካቾች ይሄንን ቪዲዮ 45 ሰከንድ 50 ሰከንድ ቢሆን ያነበብኩት ያለ ካሜራ ጋሽ ሰውነት ነው ሲባል በራሴ ወጪ ሄጄ ከሌላ ካሜራማን ቪዲዮ አስልኬ ዜናውን ማታ አነበብኩት ዜናውን ካነበብኩት በኋላ አቶ ብሩክ ከበደ ለምን ዜናው ተነበባል የኤንቢሲ ቺፍ ነው ሲኦ ነው ፋናም ነበር ብዙ ሰው ይጠለዋል ማለት ይሄን ያህል ጥሩ ስራ የሰራ ሰው አይ ነው ግን ደግሞ ጽንፈኛ ነው በጣም ጽንፈኛ እና በዚህ ወቅት ዜናው ለምን ተነበበ አለ ዜናውን ያነበብኩት እኔ ነኝ ለምን ተነበበ አለ ጋሽ ሰውነት ነው ፕሮሞሽን የለው ዜናው ምን የለው እንርዳውና አስተባብር ባለ ለምን ተነበበ እንዴት ይላል ብዬ ተናጋገርኩ ዜናውን ልጋብዛችሁ ዜናው አጋጣሚ በድጋሚ ዜናው ሲተላለፍ ሪከርድ የተደረገ ዜና ነው እንደውም ላይቭ ላይ ስለሆነ ብዙ ጊዜ ዜናዎችን ማለት ኤረሮች ካሉ መለስ ይሄ እንደዚህ ነው ምናምን ሸምዝ ተጣሟል ምናምን መባለው መጨረሻ ላይ ካለቀ በኋላ እንትና እንኮ ዘነጋው ዜናው ላይ ምናምን ይባለው ብዙ ጊዜ ላይቭ ስለሆነ አልመለከተውም ግን ዜናውን ያነበብኩት እኔ ነኝ ሌሎች ሚዲያዎችም ዘግበውታል ለሰውነት ቢሻው እኛ ካላጨበጨብን ሚዲያ ካሜራ ይዛ ካልሄድክ ታዲያ ለምን አንተ ጊኒያዊ ነህ እንዴ አቶ ብሩክ ከበደ አንተ ሱዳናዊ ነህ ሂዝ ሌጀንድ ሰውነት ልታከብረው ይገባል አንተ ጣቢያ መጥቶ ኢንተርቪው ሰርቷል ነፍሱን ይማረውና ከአስራት ኃይሌ ጋር ሆኖ እንዴት ተነበበ ዜና ብለ ቡራ ከርዩ ማለት የለብህ ይሄንን ዜና ልጋብዛችሁ ክብራን ተመልካቾች በድጋሚ እንዴት አምሽታችኋል እያልኩ ወደ ሰዓቱ ስፖርታዊ ዜናዎች አልፋለሁ ከዜናዎቹ ጋር አሉላ ፍሬው ነኝ አብረን ቆይ በቅድሚያም በኢትዮጵያ ስፖርት ላይ ከ44 ዓመት በላይ በአሰልጣኝነት ያገለገለ ለሚገኘው ታላቁ የስፖርት ሰው ለሆነው ኢንስትራክተር ሰውነት ቢሻው የእውቅናና የምስጋና መርሃ ግብር ሊደረግለት እንደሆነ የፕሮግራሙ አዘጋጆች ኮሚቴ ዛሬ በጁፒተር ሆቴል ለመገናኛ ብዙሃን ይፋ አድርገዋል። የኢንስትራክተር ሰውነት ቢሻው የምስጋናና የእውቅና ፕሮግራም በቀጣዮቹ 3 ወራት ለማጠናቀቅ እንደሚሞክርም ኮሚቴው ገልጿል። የአዲስ አበባ ከተማ አስተዳደር የወደፊቱ የሰውነት ቢሻው አካዳሚ በሚል ለኢንስትራክተር ሰውነት ቢሻው የምስጋናና የእውቅና ፕሮግራም ይረዳ ዘንድ የ9000 ካሬ ሜትር ቦታ እንደሰጠም ኮሚቴው ለመገናኛ ብዙሃን ይፋ አድርጓል። በዋናነት ጋዜጠኛ ሰይድ ኪያርና ጋዜጠኛ ምስግና መምረቱ፣ የኢትዮ ኤሌክትሪክ ዋና ስራ አስፈጻሚ ኢሳያስ ደንድር፣ የኢንጂነር የሱፍ መሐመድ እና የስፖርት ቤተሰቦቹ ጌዲዮን ስዩምና ሰለሞን ተሾመ ያዋቀረው የኢንስትራክተር ሰውነት ቢሻው የምስጋናና የእውቅና ፕሮግራም መርሃ ግብር በዋናነት ግቡ እንዲሳካ ከኢትዮጵያ እግር ኳስ ፌዴሬሽን፣ ከኦሎምፒክ ኮሚቴ፣ ከኢትዮጵያ አትሌቲክስ ፌዴሬሽን፣ ከአዲስ አበባ ከተማ አስተዳደር እንዲሁም ከባህልና ስፖርት በተጨማሪም ከወጣቶችና ስፖርት አካዳሚ ጋር በጋራ የሚሰራ ትልቅ ዓላማን ያቀፈና ዘጋቢ ፊልም እንዲሁም ደግሞ መጽሐፍን ያካተተ የምስጋናና የእውቅና ፕሮግራም እስከ ሰኔ ወር ለማጠናቀቅ እንደሚጥር ኮሚቴው ዛሬ በሰጠው መግለጫ አስታውቋል። እንግዲህ ተመልካቾች ዜናውን ሰምታችኋል። ምንም አይነት የሚያስጠይቅ ነገር የለው። እንደውም ልታደንቀኝ ልታመሰግነኝ የሚገባው እኔ ነው። ምክንያቱም ያለ ካሜራ ሪፖርተር ሄዶስ ዜና ሰርቶ ሲመጣ ዌልደን ልትል የሚገባው ብሪፍ ላይ አንተ ነህ አትበለኝ። የጋሽ ሰውነት እንባ ይፋረድ፣ ሌሎች ምስኪን ሰዎችም ይፋረዱ። ኮሚቴ ውስጥ እኔ መሰካሪ ስለፈልግ ነው። ብዙ ሰው ተጣላ ስለሚለኝ ነው አሁን ይሄን ማነሳው። ኮሚቴዎች ውስጥ እነ ምስግና አብራቱ አሉ፣ እነ ሰይድ ኪያር አሉ። ራሱ የሰውነት ቢሻው ልጅ አለች። ላይቭ እንድታደምጡ ነው የምፈልገው። ድንገት ነው የምደውለው፣ አወራለሁ፣ ስሙ። አሁን ምስግና መብራቱ ጋር ደውላለሁ። የኢቢኤስ ከስፖርቱም ከሚዲያዎች ውስጥ የሚካተት ሲባል ምስግናና ሰይድ ኪያር ገቡ። ኢቭን ምስግና አሁን መድረክ መሪ ነው ምናምን በነፃ ነው የሚሰራው ስራ። አሁን ምስግና መብራቱ ሚለንን መስጊ ሰላም ነው ሁሉ ሰላም አለሽ? መስጊ ተጠፋፋን። ለአንድ ጉዳይ ነው የደወልኩት በድንገት ይቅርታ። መስጊ ባለፈው እንግዲህ ጁፒተር ሆቴል የጋሽ ሰውነትን የእውቅና መርሃ ግብር በተመለከተ ጋዜጣዊ መግለጫ ተሰጥቷል። አንተ፣ ሰይድ ኪያር፣ እነ ኢሳያስ ደንድር፣ እነ ጌዲዮን ስዩም፣ እነ ሰለሞን ኤልፓ ነበሩና መግለጫው ላይ የኢቢኤስም ሎጎ ነበረ፣ የሀገሬ ቲቪም ነበረ፣ ሌሎች ጋዜጠኞችም መጥተው ነበር። እኔ በአጋጣሚ ከኤንቢሲ
ካሜራ አላገኘውም ብዬ በአካል ነው የመጣሁት። አንተም ነው የደወልክልኝ፣ ደብዳቤውን የላክልኝ አንተም ነህ እና ዜናውን ሰራሁት እኔ ማታ ላይ። እንደውም መክሰስ በልተን አብረን ተለያይተን ከዛ በኋላ ዜናውን አብረን ነው ማለት አንተ ቁጭ አልክ፣ እኔ ሄጄ ዜና ላይቭ ስለምገባ ሰራሁት እና ከዚህ በኋላ እንግዲህ ለምን ዜናው ተሰራ የሚል አይነት ጥያቄ በኤንቢሲ ኃላፊ ነኝ ባይ አቶ ብሩክ ከበደ ተነሳ እና ይሄ ያስጠይቃል። እናንተ እንዴት ዘገባችሁት? ይሄ እንደ አንድ ጋዜጠኛ ሀገርን ላገለገለ ሰው ለጋሽ ሰውነት ለሰጠነው ሪስፔክት ዌልደን ጎበዝ መባል ሲገባን ካሁን በኋላ እንዳይተላለፍ እንደዚህ አይነት ዘገባዎች ሎጓችን ሳይሄድ የሚል አይነት ሀሳብን አሰፈረ። ምን አይነት ምላሽ አለ? እንዴት ነበር ድባቡ? አስታውሰን። እውነት ለመናገር ያ6 ነው የኮሚቴ አባላት ቅድም የጠቀስካቸው። በዋናነት ደግሞ ኢሳያስ ደንደር ነው የሚመራው፣ የቀድሞ የኢትዮ ኤሌክትሪክ ፕሬዚዳንት የክለቡ፣ አሁን ደግሞ በትልቅ ፖዚሽን ኢትዮ ኤሌክትሪክን ከሚመሩ ትልልቅ ሰዎች መካከል አንዱ ነው እና ጋሽ ሰውነት ማለት ምናልባትም ሀገር ማለት ነው ብዬ ነው የማስበው። ምክንያቱም በስፖርቱ በእግር ኳሱ ሀገራችን ኢትዮጵያን ከፍ ያደረገ ያስተዋወቀ ነው። እንዲያውም ብዙ ያልተነገሩለት ነገሮችም እንዳሉ እኛም መረጃዎችን ስንሰበስብ ስለ እሱም የምስጋናና የእውቅና ፕሮግራም ከ44 ዓመታት በላይ እንግዲህ የኢትዮጵያ እግር ኳስ ግልጋሎት የሰጠና በህይወት እያለ እናመስግነው በሚል መሪ ቃል የተነሳ ነው እና የሰባሰብነውም የሱፍም ሰለሞንም ሁላችንም ከተለያየ ክለብ ድጋፍ አልፎ ወይ ደግሞ ከሙያ ድርሻ አልፎ ጋሽ ሰውነት ግን ሁሉንም አንድ ያደረገ ነው። የትኛውንም ሙያተኛ የትኛውንም እድሜ በሰዓቱ አንድ ያደረገ ትልቅ አሰልጣኝ ነው እና ከ31 ዓመት በኋላ ወደ አፍሪካ ዋንጫ ለመድረክ ለመጣንበት ሳይሆን በኢትዮጵያ እግር ኳስ ውስጥ ላበረከተው ትልቅ አስተዋጽኦ እናክብረው፣ ምስግናና እውቅና ይገባዋል ብለን ነው የተነሳ ነው እና በሰዓቱ እንግዲህ ሚዲያዎቹን የመጥራት ኃላፊነት የነበረን እኔ፣ ሰይድ ኪያር፣ ሌሎች ደግሞ ያው ሁሉም እዛ ጋር የተመለከትካቸው ኮሚቴ አባላት ጋዜጠኛውን ከስፖርት ቤተሰቡ በጣም ቅርብ የሆኑ ሰዎች ስለነበሩ ሁላችንም በምንችለው ነገር ነው ለማድረግ ጥረት ያደረግነው። የበዓል ሰሞንም ስለነበረ ብዙ ሚዲያዎች የካሜራ እጥረት እንደነበረ እየሰማን ነበር እና እንደዛ የሚሆን ከሆነ ቢያንስ ምስሉን ከኛ ተጠቅመን የድርጅቶቹ ሪፖርተሮች ግን ቢመጡልን ብለን ከምናውቀው ሰው ጋር እየተደዋወልን ነው የተጠራው እና አንተም የኤንቢሲን በመወከል እንድትመጣ እኔም ስጠራ በፍጹም ደስተኛነት ጋሽ ሰውነት ማለት ሁሉም የትኛው ሚዲያ ኢቨን ያልተሳተፉት እንዲሆኑ በኋላ ላይ ጋሽ ሰውነት የሀገር ነው እንዲያ ጥርፊያ የረሳናቸው የሚዲያ አባላት ሁሉ በጣም ይወቀሱናሉ እና ወቀሳውንም ተቀብለን እኛ በዛት ውስጥ ለማዳረስ ከሌላ ስራ ኃላፊነት ውጭ ነው እየሰራን ያለን ይህንና ይቅርታ ያልናቸው አሉ። በእናንተ በኩል ግን እንደ ሚዲያም እንደ አንተም እንደ አሉላነትህም እንደ ጋዜጠኛነትህም አመስግነን የተለያየንበት ደስ የሚል ጊዜ ነበር። ዜናውን የሰሩልን ሁሉ ሚዲያም ደግሞ በደንብ አመስግነን ከዛ በኋላ እንኳን መገኘት ሳይችሉ በተለያዩ ምክንያቶች የቀሩ ሰዎች እያንዳንዳቸው ስልክ ላይ እየደወሉ የፎቶም የቪዲዮ ምስል እየላክልናቸው መረጃውም የነበረውን ከአንዱ ጋዜጠኛ አንዱ እየተቀበለ እንዲሁም ከአዘጋጆቹ ከኛም የነበረውን ሀሳብ የተቀበሉ ሚዲያዎች ተባብረው ሰርተናል እና ኤንቢሲንም በሰዓቱ አንተም ላረከው ነገር እኛም ለአንተ ምስጋናውን ገልጸን ተቋሙንም አመስግንልን የሚል ነገር ነው የላክነው እና ደስተኞች ነበርን። ግን ይሄ ዜና ተሰርቶ እውነት ኮምፕሌን ማቅረብ ግን እንግዲህ ለሀገር የሰራን ሰው ካላከበርክ ያው ማንን ታከብራለህ? ስለዚህ ይሄ እንዲያውም በአጭር ጊዜ ውስጥ ለጠራናቸው የሚዲያ አባላት እኛ ትልቅ ምስጋናን ያቀረብነው፣ ምክንያቱም የተዘጋጀንበት ብዙ ነገር አልነበረም። ያው መግለጫ ላይ ነበር ትኩረታችን። በጋራ ለመስጠትም ስንጠባበቅ የነበረበት ጊዜያቶች ነበሩና እንዳልኩም የሱፍም በትላልቅ የስራ ሂደት ውስጥ ነው ያለው፣ ጌዲዮንም ሁሉም እዛ ጋር የነበሩ ሰዎች እና አንዱ ሲገኝ አንዱ እየጎደለ የትኛው ቀን አድርግ የሚለውን ስንመርጥ ስንነጋገርበት የቆየ ስለነበረ የመጣችሁት ሚዲያም እንዲያውም እንደ ሌላ ጊዜ ትራንስፖርት የተለያዩ ነገሮች እንኳን አሟልተን ወይ የሆነ ነገር አድርገን አይደለም የጠራነው። ጀስት ጁፒተር ሆቴል ጥያቄውን ተቀብሎ በፍጹም ነጋሽ ሰውነትና ቀና ተባባሪ ነው ብሎ ነው በ10 ደቂቃ ውስጥ ደብዳቤ ማስገባ ምላሽ የሰጡንና ቦታው ደግሞ ለብዙ ጋዜጠኞች ምቹ ሆነ። ብዙ ጊዜም ተደጋጋሚ ጋዜጣዊ መግለጫ ስለሰጠበት ያንን ያሰብነው እንጂ ሌላ እንኳ የተዘጋጀንበት ነገር ሳይኖር ጋዜጠኛው የሚዲያ ባለው ሁሉም መጥቶ ዜናውን አሰራጭቶ አንዱ ለአንዱ እየተቀባበለም ዜናው እንዲሰራጭ ያደረገልን እና አንተም በአጭር ሰዓት ስላረክልን ሁሉ በጣም ነው ያመሰገነው። እንዲያውም ሳለሁ አንድ ላይ ከመግለጫው በኋላ ትንሽ ሻይ ቡና እያለ እየተጫወትን አንተ ነህ ተነጥለ ሄድከው ዜናው መግባት አለብኝ ብለህና መቆየት እየፈለግክ ነበር ሄድከው እና አሉት አንተንም አመስግነን ጣጋችንም አመስግንልን በጣም ብለን የተለያየ ነው። ከዛ በኋላ ግን በዚህ ሁኔታ
እውነት ጥያቄ የሚያስነሳ ከሆነ ይሄ ለሁሉም አስገራሚ የሚሆን እኛንም ግራ የሚያጋባን ነው የሚሆነው እና ምናልባት ሌላ ነገር ካልታሰበ በስተቀር የጋሽ ሰውነት ዜና አይደለም ለእኛ ሀገር እውነት ታሪኩንና የሰራውን ለኢትዮጵያ ምንም እንደሰራ የጋሽ ሰውነትን ታሪክ የሚወድ ዜጋ ቢሆን እንደ አንድ አፍሪካዊ ሊዘግብ ይችላል። ተረድቶት ከሆነ ለ44 ዓመት ያገለገለ ታዳጊ ቡድን ያሳለፈ ኢትዮጵያን ከ31 ዓመት በኋላ ወደ መድረክ ለመለሱ አሰልጥነው ማንም ዋው ብሎ የሚሰራው ዜና ነው ብዬ ነው የማስበው። ኢትዮጵያ ያለውን እንኳንና ይህን በመስራት የሚያስከብር እንደ አንድ ዜጋም ደግሞ የሚጠበቅብን በማድረጋል ብዬ አስባለሁ እና ለዚህ ምስጋናችንን ገልጸናል። ይሄም ሊያስከብር እንጂ የሚያስጠይቅ ነው ብዬ በጣም ደጋግሜ ማሰብም አልችልም። ምስጊ አመሰግናለሁ። አድማጭ ተመልካቾች ይህንን ከአንተ አንደበት ሲሰሙ በደንብ ይረዳሉ ብዬ አስባለሁ። አንተም ፕሮግራሙን በነፃ መድረኮችን እየመራ ኮሚቴ የሆነ ብዙ ነገሮችን እያደረግክ እንደሆነ አውቃለሁ። ለእናንተም ትልቅ ክብር አለኝ። ማሰባችሁ ብቻ በቂ ነው ብዬ አስባለሁ። ምስጌ ከስቱዲዮ ሲወጣ እንገናኛለን። በጣም ወደ ወንድሜ ነህ፣ ማከብረህ ሰው ነህ። አመሰግናለሁ። ይሄ ነገርም ይፈታል ብዬ አስባለሁ። እንግዲህ ሁሉም በደንብ ሲያጤኑት ይሄ የሚያስከብር ነው፣ ሚዲያውንም የሚያስመሰግነው ስራ የተሰራው ብዬ ነው ደግሞ በእርግጠኝነት መቶ ነው ብዬ መናገር እችላለሁ። እሺ ምስኪ አመሰግናለሁ። ምስኪ መልካም ቀን ይሁንልህ። እንግዲህ እንደሰማችሁት ነው። ይሄ ከሚዲያ አንደበት ቀድመን አላወራንም፣ ሌላ ነገር አላልኩም። ቀጥታ ነው የደወልኩት። ክቡራን አድማጮች ቀጣይ አሁን የጋሽ ሰውነት ሶስተኛ ልጅ አለች፣ የመጨረሻ ልጅ አለች። በቅርቡ ነው ትዳሯን የፈጸመችው። የአርሰናል ደጋፊ ናት። እንደውም ከኔ ጋር በአርሰናል ጉዳዮች ላይ ብዙ ሀሳቦች እንለዋወጣለን በቴሌግራም ላይ እና እሷ ፌስቡክ ላይ ፖስት አድርገው በጣም ነርቨስ ሆና ነበረ። እስኪ እሷ ጋርም እንደውላለን እውነታው እንዲወጣ ስለምፈልግ። አንዳንድ ሚዲያዎች ልክ የሚዲያ ስራ አስኪያጅ ነኝ ብለህ መኮፈስና መቆለል የለብህ። ጋዜጠኛ ልታከብር ይገባል። እኔ የኔ ኦዲየንሶች ኤንቢሲ ነው ያሉ። በቃ አንድም ለምን ኦዲየንስ አይኖር? እኔ ብዙ ማለት ስለማልፈልግ ነው ስለራሴ። ግን እንደዚህ አይነት ዜናዎችን ስሰራ ኦዲየንስ ላይ ማመስገን ጋሽ ሰውነትን ሰራ ያለ ካሜራ ማን ሄደ? አዎ ግሬት ና ልትል የሚገባው እና በነገራችን ላይ ያው የወንድ ልጅ ድክመቱ ሴት ነው ይታወቃል። ወንድ ልጅ ከሚሸወድባቸው ከሚረታባቸው ድክመቶች ውስጥ አንዱ ሴት ልጅ ነው ይባላል። የትርታ ኤፍኤም ስራ አስኪያጅ ሳራ ሞገስ ኤንቢሲ ኢትዮጵያ ሰርታለች። አሁንም ከጣቢያው ጋር ጥሩ ግንኙነት አላት። አንዳንድ የፕሮግራሞች ላይ የጌት ቱጌዘር ፕሮግራሞች ላይ ትመጣለች፣ ሌሎች ፕሮግራሞች ላይ ትመጣለች። ከቡሩክ ከበደ ጋር በደንብ ጥሩ ግንኙነት አላቸው በደንብ ማለት ነው። ይህን መናገር እፈልጋለሁ። የእሷ ተጽዕኖ እንደሆነ አውቃለሁ 100%። ክቡራን አድማጮች 100% የእሷ ተጽዕኖ እንደሆነ አውቃለሁ። እኔ አሁንም ማህተቤን አውጥቼ ነው የምናገረው። የራሴ ዩቲዩብ አለኝ፣ እንደፈለኩ እናገራለሁ። የቴዲ አፍሮን ቲሸርት አድርጌ የመጣሁት የኔ አርያ እሱ በኪነ ጥበቡ ወንድ ስለሆነ የኔ አርያ እሱ ስለሆነ ነው አድርጌ የመጣሁት። አሁን ምስግና የተናገረውን ሰምተናል። የሰውነት ልጅ ደግሞ ምን ትላለች? መልካም ሰውነት ትባላለች። ሶስተኛ ልጅ ናት። እሷም እንግዲህ ነገሩን ካየች በኋላ በጣም ነርቨስ እንደሆነች መናገር እችላለሁ በዚህ ረገድ ማለት ነው። እና የሌሎች የሚዲያዎች ግን ይሄ ነገር አስተማሪ ነው ብዬ አስባለሁ። እኔ የሀገር ውስጥ ዜና አይነበብ ተብዬ አውቃለሁ ኤንቢሲ ላይ። ታዲያ ከማን ይጀመር ብዬ አውቃለሁ። ኖርማል ዜና ስታነብ ከሀገር ውስጥ ዜና አይደል የሚጀመረው? እና ታዲያ ማን ይነበብ ብዬ አውቃለሁ። በዚህ አጋጣሚ ይህን እውነት ለመናገር ሌላ አንድ በጣም መጨመርላችሁ ነገር ስልኳ እስኪነሳ ድረስ ነው እነዚህ ነገሮች ማነሳው። ለምሳሌ እኔ ግንቦት 30 አደጋ ደረሰብኝ። እዚህ ጋር በስለት ተወጋው። ፕሮግራሞቹን የሰራሁት ኤንቢሲ ላይ እና ትርታ ኤፍኤም ላይ ትርታ ኤፍኤም እና ኤንቢሲ ላይ ነው ፕሮግራሞቹን የሰራሁት። ስለ ኢትዮጵያ ብሔራዊ ቡድን አሜሪካ ጉዞ፣ ስለ አሰልጣኞች ድብድብ ምናምን ብቻ ኤንቢሲ ላይ ሰርቻለሁ ፕሮግራም እና አደጋ ደረሰብኝ ግንቦት 30 ቅዳሜ ቀን። ይሄው መናገር ይቻላል። የኤንቢሲ ኢትዮጵያ ስራ አስኪያጅ አቶ ብሩክ ከበደ ምን አጋጠመህም ብሎ አልጠየቀኝም። እንዴት ሆንክም ብሎ አልጠየቀኝም። እግዚአብሔር ይማርህም ብሎ አልጠየቀኝም። ኩፍስ ሰው እውነት ለመናገር እኔ ደግሞ አላጎበድድም። እኔ በዚህ አጋጣሚ ነው መልእክት የምናገረው የፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እኔ በእድሜ ካየኋቸው መሪዎች ለስፖርት ለእግር ኳስ ትኩረት የሰጡ መሪ እሳቸው ናቸው። እውነት ለመናገር እኔ እውነታውን የምናገር። ሌሎች ችግሮች ሊኖሩ ይችላሉ፣ ሌሎች ጥሩ ጎኖች ሊኖሩ ይችላሉ፣ አላቅም። ሌሎች አካላት ይተንትኑት። ግን በስፖርት ረገድ ግን
ጠቅላይ ሚኒስትር ዶክተር አብይ አህመድ በደንብ ስፖርቱን ደግፈዋል፣ በደንብ ለስፖርቱ ቆመዋል፣ ድምፅ ሆነዋል። እኔ ለእሳቸው ማስተላልፈው መልእክት እንደዚህ አይነት ስራ አስኪያጆችን እንደዚህ አይነት አጉራ ዘለል ስራ አስኪያጆችን ነቅለህ አውጣለን እባክህ ጠቅላይ ሚኒስትር ዶክተር አብይ አህመድ። እንደ ትርታ ኤፍኤም አይነት ስራ አስኪያጅ፣ እንደ ኤንቢሲ ኢትዮጵያ አይነት ስራ አስኪያጅ አቶ ብሩክ ከበደ አይነት ነቅለህ አውጣለን። እኔ ግልጽ የምናገር ጋዜጠኛ ነኝ፣ እውነት ለመናገር ማለት ነው። እና ይሄ ያማል። እነ ሰውነትን ካላከበርን ማንን እናክብር? ከስፖርት ጋዜጠኞች ጋር ያለን አታችመንት አውቃለሁ። የፌር ጠቅላይ ሚኒስትር የተከበሩ ዶክተር አብይ አህመድ፣ ለዛም ነው የእርስዎን ስም የጠራሁት። ከስፖርት ጋር ጥሩ ግንኙነት ስላለሁት የጠራሁት። ስሞትን ጥሩ ነገር የሚሰሩ ነው። አርቲፊሻል ሜዳዎችን ታዳጊዎች ላይ የካፍ ፕሬዚዳንትን በማናገር ዶክተር አብይ አህመድ ሰርቷል። ምናልባት ቀጣዩን ምርጫ የሚያሸንፉ ከሆነ እንደዚህ አይነት የሚዲያ ኃላፊ ነን ብለው ጋዜጠኛ ላይ ጫና የሚያደርጉ የሚዲያ አካላትን ክሮስ ቼክ አድርጋችሁ ባን አድርጉልን። በአጠቃላይ መንግስት እባካችሁ ይህን መናገር እወዳለሁ። ነግበኔ ነው። አሁን እኔ በጣም የሚገርመኝ አንዳንድ ጋዜጠኞች የሚለዋወጡ ጋዜጠኞች አሉ። ከለውጡ በፊትም የነበሩ ከለውጡ በኋላም የነበሩ አሁን ሌላ መንግስት ይመጣ የሚኖሩ ሰዎች ሊኖሩ ይችላሉ። አንዱ የኤንቢሲ ሰውዬ አቶ ብሩክ ከበደ ይህን በደንብ ሆፕፉሊ መናገር እችላለሁ። የመልካም ስልክ እየሰራልን አይደለም፣ ግን ሙከራዎችን እያረኩ እገኛለሁ እና ጋሽ ሰውነት ምንጊዜም ሌጀንድ ናቸው። እሳቸውንም እናገኛቸዋለን፣ ምንም ችግር የለም። እሳቸውንም በስልክ በቀጥታ አስገብተን ሀሳቦችን የምንለዋወጥ እንደሚሆን መናገር እችላለሁ። ካፍታ ቆይታ በኋላ እንመለሳለን። ከጋሽ ሰውነት ሶስተኛ ልጅ መልካም ሰውነት ትባላለች። ሄሎ ሄሎ፣ እንዴት ነሽ? መልካም ሰላም ነው አለን። ሰላም ነው፣ ጤንነት አለን። አንድ ጉዳይ ነበረኝ። በቀጥታ ስቱዲዮ ላይ ነኝ፣ በራሴ ዩቲዩብ ላይ ነኝ። ያው ከሰሞኑ በኤንቢሲ ኢትዮጵያ ቴሌቪዥን ጣቢያ ላይ የጋሽ ሰውነት የእውቅናና የምስጋና ፕሮግራምን መጥቼ ቦታው ላይ እንደዘገብኩ አንቺም ምስክር ነበርሽ እና ዜናው ለምን ተላለፈ የሚል አይነት ሀሳብ ቀረበ። ከዛ በኋላ ይሄ እንደ ምክንያት ቀረበ እና በዚህ ምክንያት እኔ ከኤንቢሲ ኢትዮጵያ ቴሌቪዥን ጣቢያ ጋር ተለያይቻለሁ። ግን ቦታው ላይ ስለነበርሽ ጋሽ ሰውነት ለአንቺ አባትሽ ብቻ አይደለም ለሀገርም ጀግና ነው። ጎን ለጎን ተቀምጠን ነበር እና አንድምታው ምን አይነት ነበረ? እንደዚህ አይነት ሚዲያዎች የሀገራቸውን ጀግና ካላከበሩ ምን አይነት ሰውን ሊያከብሩ ነው ታዲያ የሚል ጥያቄ በሁላችንም አይምሮ ዘንድ ተፈጠረ። አንቺ ጋር ብቻ አይደለም ምስግና ጋር ራሱ ደውዬ አሁን ሀሳቡን አካፍሎኛል። የአንቺን ሀሳብ ደግሞ እስኪ እንስማ። አመሰግናለሁ ይህን ዕድል ስለሰጠኝ። ያው በዕለቱ ነበርኩኝ። እኔም ያው አባቴን ብቻ ስለሆነ ሳይሆን ኢንስትራክተር ሰውነት ለመላው ኢትዮጵያውያን ለመላው ኢትዮጵያውያን ህጻናቶች፣ ታዳጊዎች እንዲሁም የስፖርት አካላትም ከስፖርት ውጭ ላሉትም አባት ጀግና እንዲሁም አይድል የሆነ ሰው ነው ብዬ ነው የማስበው እና የነበሩትን ኮሚቴዎች ይህንን ታሳቢ በማድረግ ለሱ እውቅና ለመስጠት እንዲሁም መንግስት የሰጠው መሬት ላይ አካዳሚውን ለመገንባት ህዝብን ለማሰባሰብ ህዝብን አንድ ለማድረግ በማሰብ ነው ይህን ነገር ያደረጉት። ይህ ትልቅ ነገር ነው። ሀገርን የሚጠቅም መንግስትም ካስቀመጠው ዓላማ አንጻር ነገሮችን የሚያሳካ ነገር ነው ብዬ ነው የማስበው። ምንም ክፉ ነገር አላየሁበትም። እንግዲህ ለምን እንደዚህ እንደሆነ እኔ በእውነት ለእኔ ግልጽ አይደለም። ያው መልካም እና ያው እኔ ያው ቀጥይ ያው ምንም ያው አሰልጣኝ ሰውነት በቃ በጠቅላላ አደረኩት። ሌላ ምንም የለኝም። የሀገር ሀብት ነው። ይህንን መዘገብ ከስራ ያስወጣል ብዬ በግሌ በእውነት የሚያሳዝነኝ ነገር ነው የሚሆነው። እና በነገራችን ላይ በራሴ ፍቃድ ነው ራሴ እረፍት ላይ ነኝ። በራሴ ፍቃድ ከዚህ በኋላ አልመለስም ያልኩት እና እረፍቱን ሙላት የፈለግኩት የጋሽ ሰውነት ዜና ለምን ተላለፈ ያለ አርታያኢ እንደዚህ አይነት ዜናዎች ካሁን በኋላ አርታያኢ ይምጣ፣ ካሜራ ሳይመደብ ለምን ሄደ የሚል አይነት ሀሳብ በስራ አስኪያጁ አቶ ብሩክ ከበደ ተነሳ። ከዛ ጋሽ ሰውነት ሌጀንድ ነው፣ ኤንቢሲ ኢትዮጵያ መጥቶ ኢንተርቪው ተደርጓል። እንደውም ጎበዝ ያለ ካሜራማን ሄደ ዜናውን ሰርተ ማንበብህ ትልቅ ሊያስከብር ይገባል ሲል ማለት ሲገባው ግን በተቃራኒው ደግሞ ሌሎች ተግባሮችን አደረገና እኛ ሀገራችን ሌጀንዶች ካላከበርን እነ ሮኒን እነ ሜሲን እነ ምፓፔን በደንብ እናወድሳለን። በቀን ውስጥ ሳንጠራ የምንውልባቸው ጊዜዎች የሉም። አርሰናል፣ ማንቸስተር እንላለን። ግን
የሀገራችንን ባለውለታ ደግሞ ካላከበርን ምን አይነት ጥቅም እናገኛለን? ለሌሎች ለመጪው ትውልድ የሚል ሀሳብ እየመጣ ይገኛል። መጨረሻ ላይ የምታስተላልፊው መልእክት ካለ ከጋሽ ሰውነት የእውቅና ፕሮግራም ጋር በተገናኘ አዳዲስ ነገሮች ካሉ እኔ ሳላነሳው አንቺ ማንሳት የምትፈልጊው ሀሳብ ካለ ድል ስጥ። መልካም። ምንም ያው ጠቅልለውታል። ኮሚቴዎቹም የዛን ቀን አንስተውታል። እጅግ በጣም የሚበረታታና ይሄ እንደውም ፈርቀዳጅ ነው ብዬ ነው የማስበው። ለሀገር ያገለገሉ ለሀገር ምስጉን የሆኑ ትልልቅ ጀግና ሰዎችን በህይወት እያሉ ነው ማመስገን ያለብን ብዬ አስባለሁ። ኢንስትራክተር ሰውነት የአይና አባት ስለሆነ አይደለም ደግማለሁ፣ የመላው የኢትዮጵያ ህዝብ አባት ነው። ስለዚህ እሱ በህይወት እያለ ለእሱ ቅርስ የሚሆን ነገር ማስቀመጥ ማመስገን በእውነት ይሄ ትልቅ ነገር ትልቅነት ነው። ስለዚህ ይሄ እንደውም ፈራጅ ቀዳጅ ሆኖ ለሌሎች ሰዎችም ለሌሎች ትልቅ ያልታሰቡ ጀግኖቻችን የእግር ኳስ ተጫዋቾች ትልልቅ ለነበሩ ባለስልጣኖች የተለያዩ ትልልቅ ስራ የሰሩ ሰዎችንም የምናመሰግንበት ፈርቀዳጅ ሀሳብ ነው ብዬ ነው። ሰው ልጅ በህይወት እያለ ነው መመስገን ያለበት ብዬ ነው የማስበው። ይህንን ነው ልል የምችለው። አሉላ በጣም አመሰግናለሁ መልካምዬ፣ በጣም ቴንኪው። የአርሰናል ደጋፊ እንደሆንሽ ቅድም መግቢያ ላይ የአንቺ ስልክ ሳታነሺ ስትቀሪ እያወራው ነበረ። አርሰናልም ችግር የለም አርሰናልም ዋንጫ እንዲያነሳ ከሚመኙ ሰዎች ጋዜጠኞች መካከል አንዱ ነኝ። ምክንያቱም በቅርብ ጓደኞቼም ስላሉ መልካም ድል ብያለሁ። እናነሳለን አርሰናል ዋንጫ ዘንድሮ እኔም ብያለሁ ለመላው ደጋፊ። አመሰግናለሁ መልካምዬ፣ መልካም ቀን። የጋሽ ሰውነት ልጅ ቀደም ሲል እንግዲህ ምስካሪውን ሰጥታለች። የአርሰናል ደጋፊ እንደሆነች ይታወቃል። አርሰናል ዋንጫ ያንሳ የሚል ምኞቷንም ተናግራለች። ልጄ አባቴ ብቻ ስለሆነ አይደለም ይህን ነገር ያነሳሁት የሁሉም ሰው አባት ነው የሚል ሀሳቧን አካፍላለች። በቀጣይ ደግሞ ኮሚቴውን ደግሞ እስቲ ከኮሚቴው አንዱን እናስገባና ሀሳቦችን እንለዋወጥ። ሄሎ ሄሎ፣ ሰላም ነው ሰልዬ? እንዴት ነው? አለን ሰልዬ። የበዓሉ ስሜት አለ። አሁንም እንኳን አደረሰ ማለት ፈልጋለሁ ከነመላው ቤተሰብ። እንዴት ነህ? አለን አለን ሰልዬ። እንግዲህ ባሳለፍነው ሳምንት የጋሽ ሰውነት የእውቅና እና የምስጋና መርሃ ግብርን በተመለከተ በጁፒተር ሆቴል የጋዜጣዊ መግለጫ ነበረ። አንዱ ኮሚቴ ውስጥ ከነበሩ ሰዎች ውስጥ አንተ፣ ሰይድ ኪያር፣ እነ የሱፍ ሌሎችም የስፖርት ቤተሰቦች አሉ። ከዚህ ጋር በተገናኘ ዜናውን ኤንቢሲ ኢትዮጵያ ላይ አነበብኩት። ከዛ ለምን ተነበበ ያለ ካሜራ የሚል አይነት ቁጣ ዘል መልእክት መጣ። ከዛ እኔ ደግሞ ጋሽ ሰውነት ሌጀንድ ናቸው፣ እሳቸው ዘው ካልተነበበ ታዲያ ሜሲ እና ሮናልዶን ልንል ነው የሚል ሀሳብ መነጨብኝ። በዚህ ምክንያት ረፍት ወጣው። አሁን ከኤንቢሲ ጋር ተለያይቻለሁ። ግን እውነታው ምንድን ነው? ሀሳቡ ምንድን ነው? በትንሹ እስኪ አካፍለን። ሀሳቡንም አንተ እንዳብራራው እጅግ በጣም ትልቅ ስራ ለሰራው ለአንጋፋው ባለሙያ ለሰውነት ቢሻው እውቅና ለመስጠት ነው ኮሚቴው ከራሱ ስራ ዲፓርትመንት ከምን ተሰባስበን ከተለያየ ቦታ መጥተን ነው ጊዜያችንን ሰውተን ይህን ነገር ያደረግነው እና እኛ እንደውም የሚገርምህ ከ6 ከ7 ቀን በፊት ለእያንዳንዱ ሚዲያ በደብዳቤ አስተላልፈን ነበር። እንደውም እዚህ ላይ ቅሬታዬን መግለጽ እፈልጋለሁ። ብዙ ሚዲያዎችም አልተገኙም እና እንደውም እኔ ይበል የሚያሰኝ ነው እንዲህ አይነት ወስዳችሁ በዛ ልክ መታችሁ የተባበራችሁን ባለሙያዎች እጅግ በጣም ነው እኛ ልናከብር ይገባል እንጂ እንደውም አንድ ሶሻል ሚዲያ ላይ ያንተን ነገር አይቼ እጅግ አዝኛለሁ። ምናልባት ስለ ሮናልዶ ወይም ስለ ሜሲ ያወራህ ቢሆን ኖሮ ደግሞ ስለ ውጭ ኳስ ያወራህ ቢሆን ኖሮ ላትጠየቅ ትችላለህ እና ትንሽ እኔም ዜናውን ሳየው እንደ ማንኛውም ኢትዮጵያ አዝኛለሁ። ምክንያቱም እኔ አንተ ከዛ ቦታ ማንሳት ማለት ለሰውነት የነበራቸውን ክብር አሳንሰዋል ብዬ ነው ማስበው እንደኔ አሁን ፐርሰናሊ ብትጠይቀኝ እንጂ ይህን ታላቅ ሰው እንደውም ዜናው የት አለ የት ናችሁ ብለው ያለንበት መምጣት ነበረባቸው ብዬ አምናለሁ። ይህ ለእኔ እውነት ለመናገር እናንተ እዛ ቦታ ላይ መጣችሁ እጅግ በወቅቱ በቦታውም አመስግናችኋል። ጋሼን በክብራችሁ ጋሽ ሰውነት ትልቅ ስራ ሰርተዋል ብላችሁ ከእኛ ጎን ቆማችሁ ነበርና እንዳሁን ልትበረታቱ ልትመሰገኑ ሲገባ አንተ ላይ ለደረሰው ነገር እንደ ኮሚቴው አባል ወይም ደግሞ እንደ ኮሚቴ ግንኙነት እጅግ ቅር ብሎኛል እውነት ለመናገር። ያው ምናልባት ሰልዬ የመጨረሻ ሀሳብ ማነሳው እነ ምስጌንም አውርቻቸዋለሁ ቀደም ሲል አንተ በፊት የጋሽ ሰውነትንም ልጅ መልካምንም የኮሚቴው አባል ስለሆነችም እሷንም አውርቻታለሁ እና ሰልዬ አንዳንዴ ምንድን ይመስላል ጣቢያዎች ካሜራ ሲመደብ ስፖርታዊ ኢቨንት ላይ የሆነ እኛ የምንጠቀም ገንዘብ የምናገኝ ይመስላቸዋል። አሁን ፌዴሬሽን ላይ ስንሄድ ውሃ ራሱ አይሰጠንም። ተነታረክ
ተቆጥተ የቃላት ልውውጥ ፈጽመ ለክስ ተዳርገ ነው የምትሄደው። አሁን እንደዚህ አይነት ኢቨንቶች ላይም የሆነ ድጎማ አግኝተዋል ብሎ ያስባሉ። እና እዚህ ላይ እኛ ያገኘነው ነገር ነበር። ምን አይነት ነገር ተጠቀምን ከዚህ? እኔ ያለው በጣም እውነት ለመናገር በዚህ አጋጣሚ ካነሳው አይቀር የተባበረን በወቅቱ ዝግጅት ያደረግንበትንም ሆቴል ከልብ እናመሰግናለን። ጁፒተር ሁልጊዜም ከስፖርት ጎን የሚቆም ያለምንም አይነት ሽርፍራፊ ሳንቲም ነው። ለዚህ ታላቅ ሰውማ እኛ የበኩላችን ለአንድ 3-4 ወኪል ደብዳቤ ልከን አንድ ፈቃደኝነቱን ያሳየን ይሄው ሆቴል ነበር። እና እኛ እውነት እንዳየኸው ከሆነ ራሳችን ኮሚቴ አባላት ከኪሳችን እያወጣን ነው የነደር አውጥተን እኛ ለታላቁ ሰው ክብር ስንል ነው። እንኳንም እንዲህ አይነት ነገር አልፈን ተርፈን የሚደጎም ነገር ምንም አይነት እንዳዩትም ኮሬ ስፖንሰርም አይነት ነገር የለም። ኦንሊ እዛ ቦታ ላይ የተጠቀሰው ሆቴሉ ነው። ሆቴሉ ደግሞ በከፍተኛ ፍቅርና ፍላጎት ጁፒተር ኢንተርናሽናል ሆቴል ያንን ሰጥቶን ነው ያንን ጋዜጣዊ መግለጫ የሰጠ ነው። እና ምናልባት በዚህ አጋጣሚ እንደ ኤንቢሲ ያሉ ትልልቅ ካምፓኒዎች ወደፊትም ይሄ ለ3 ወራት የሚዘልቅ ስለሆነ ከዚህ በላይ እገዛ እንሻለን ብለን በምናስብበት ሰዓት ይሄ ነገር መፈጠሩ አሳዝኖናል። አሁንም ቢሆን ተቀራርበን ይህን ነገር አስተካክለን፣ ምክንያቱም ከሚዲያ ሰዎች ጋር ካልሆንን እኛ ብቻችንን ይህን ነገር እንሰራው ስለማንችል አሁንም ቢሆን ለህዝቡ ማሳሰብ ፈልገው ጋሽ እውቅና ለመስጠት በምንነሳ ሰዓት ምንም አይነት ጥቅም እንደማይኖረን እና እንደማናገኝ ምንም አይነት ገቢ እንደሌለ ለማሳወቅ እወዳለሁ። አሉት አንሰሊ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ለመመሰጋገን ያብቃን ማለት ፈልጋለሁ። ሐሳባችሁ ጸንቶ ድጋሜ የምስጋናና የእውቅናው ፕሮግራም እስከ ሰኔ ይጠናቃል ብለኸኛል። በዚህ ረገድ ተሳክቶላችሁ ራያችሁ ህልማችሁ ወደ መሬት ተቀይሮ ጋሽ ሰውነትም የራሱን አካዳሚ ከዚህ በጣም ከፍ ባለ መልኩ 9000 ካሬ ሜትር ላይ አርፎ ጥሩ ነገር እናያለን። የመጽሐፍ ምረቃው ዶክመንተሪው ላይም ካለ በዚህ አጋጣሚ ጋሽ ሰውነትም ማክበር መናገር እወዳለሁ እና ከጎናችሁ ነኝ። አከብራቸዋለሁ። በርቱልኝ። በጣም አመሰግናለሁ። እኔ በዚህ አጋጣሚ ብዙ ሚዲያዎች ነበር ለመድረስ የሞከርነው በወቅቱ፣ ነገር ግን ላለም ነበረም የመጣችሁትን ደግሞ እጅግ የበለጠ ክብር እሰጣለሁ። ባለፈውም ደግሞ ሳይመቻቸው ሊሆን ይችላል ደግሞ የተለያየ ስራ መደራረብ ያልመጡትም ደግሞ ወደፊት ያግዙናል ብለን እናስባለን። እኔም ከልብ አመሰግናለሁ። እሺ ሰኒ፣ እሺ እንግዲህ ጋሽ ሰውነት ጋር ደግሞ እንደውላለን። ክብራን አድማጭ ተመልካቾች፣ በነገራችን ላይ እንግዲህ ምን ያህል ቼናቸው በጣም እንዲህ የተጣበቀ እንደሆነ ማሳያው ይሄ ነው። እንግዲህ የትርታ ኤፍኤም ስራ አስኪያጅ ወይዘሮ ሳራ ሞገስ እና የኤንቢሲ ኢትዮጵያው ስራ አስኪያጅ አቶ ብሩክ ከበደ በአንድ ላይ ሰርተዋል። ኤንቢሲ ላይ በአንድ ላይ ሰርተዋል እና ምን ያህል ቼን እንዳላቸው የምታውቁት ክብራን አድማጮች። እሱም የኦርቶዶክስ እምነት ተከታይ አይደለም። እሱ አንደኛ ነገር። ሁለተኛ ነገር የምጨምረው ነገር የኤንቢሲ ኢትዮጵያ ስራ አስኪያጅ አቶ ብሩክ ከበደ ሲከሰስ የትርታ ኤፍኤም ስራ አስኪያጅ ሳራ ሞገስ ምስክር እየሆነች ትመጣለች። እንግዲህ እሷ ወጥታለች ከኤንቢሲ፣ ግን ትርታም ሆና እሱ ክስ ሲከሰስ በካሜራማን ተከሷል፣ በምክትል ስራ አስኪያጅ ተከሷል። ሲከሰስ ምስክር ሆና እሱን ዲፌንድ ለማድረግ የምትመጣው ሳራ ሞገስ ናት። ምን ያህል ጥምረታቸው በጣም ቼናቸው የሰፋ እንደሆነ ማሳያው ይሄ ነው። ይህን መናገር እወዳለሁ በዚህ ረገድ ማለት ነው። ይሄ በጣም ክሪቲካሊ ለሌሎች ሚዲያዎችም አርያ መሆናል። አሁን ዘመኑ እኮ የቴክኖሎጂ ነው። ቲክቶክ አለ፣ ዩቲዩብ አለ። እንኳን በዛ ጊዜ ብንሆን ኖሮ ይጫወቱብን ነበር። አሁን እኮ ሬዲዮና ቴሌቪዥን የማይፈለግበት ሰዓት ላይ ደርሰናል እኮ። እና እኔ ቅድም መልእክቴን አስተላልፋለሁ ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ። እርስዎ በስፖርት ላይ አቺቭ ያደረጉት ነገር ትልቅ ነው፣ አይካድም። ስፖርት ጋዜጠኛ ጋር ያላችሁ ኢንቲሜሲ፣ ከካፍ ጋር ከፌዴሬሽን ጋር ያላችሁ ኢንቲሜሲ እኔ አይቼው አላውቅም ከዚህ በፊት እንደዚህ አይነት መሪ። ስለዚህ እኔ ለዶክተር አብይ አህመድ ያለኝ መልእክት ምንድነው? እንደዚህ አይነት ማነቆ የሚሆኑ እንቅፋት የሚሆኑ ስራ አስኪያጆችን ደግሞ አሰናብቱልኝ ማለት ነው። ከቆይታ በኋላ ሰውነት ጋር እንደውላለን። ጋሽ ሰውዬ አላበዛብም፣ 1 ደቂቃ ላወራህ ነው። ለአንተ የተቋቋመ ኮሚቴ እንዳለ ታውቃለህ። መልካም አለች፣ እነ ምስግና አሉ፣ እነ ሰለሙ ሌሎችም አሉ። ቀደም ሲል እነሱን አውርቻቸዋለሁ። በዚህ በአንተ ዘገባ ምክንያት ከኤንቢሲ ጋር እንደተለያየው ሰምተዋል፣ አይተዋል። ለምን ተዘገበ የሚል ጥያቄ መጣ። እኔ ኢሚዲየትሊ ጋሽ ሰውነት ሌጀንድ ነው ብዬ ነው እንግዲህ ጣቢያውን የለቀቁት እና እነሱ ሀሳቦች አካፍለዋል። እስቲ ጋሽ ሰውዬ ምን ተሰማ? አንተ ባለቤቱ አንተ ሲጀም ይሄን ህልሜ ያለው ምን ጊዜም የኔ ህልም በኢትዮጵያ ፉትቦል ላይ ኢትዮጵያውያን እንዲመጣ ሁልጊዜ ማልመው ማስበው ነገር ነው።
ስለዚህ ደግሞ ዋናው ትልቁ መሰረት ታዳጊ ህጻናቶች ላይ ነው የሚል ማንም ዓለም የሚሰራው ስራ ስለሆነ በዚህ ላይ ሙሉ እምነት ስላለኝ የምሰራውን ዋናው ጥቅም በሚገኝበት ጊዜ የነበረውን ስራዬ በመተው ወደ ህጻናቶቹ ዞሬ ከ10 ዓመት በላይ ሎችም ተፈጥሯል። በቅርቡም ዱባይ ሄደን በአንደር 12 ዋንጫ ይዘን መጥተናል። በአንደር 15ም ደግሞ እንደዚሁ ሁለተኛ ሆነን መጥተናል። እነዚህ የነገ ኢትዮጵያ የእግር ኳስ ተጫዋቾች ሆነው አገራቸው የሚያስደስቱ ናቸው። ይህንን ደግሞ በስፋት እንድሰራው እና ጠንካራ ቡድን እንዲፈጠር ወጣት እንዲፈጠር መንግስትም ራሱ 9,000 ካሬ ሜትር ፈቅዶልኛል። ይሄንን እንግዲህ የተሰጠኝ መሬት እኔ አቅም የለኝም። የኢትዮጵያ ህዝብ ነው የሚሰራልኝ። ይሄንን ሚዲያዎች ናቸው ይሄንን ነገር ትልቅ ቦታ ሊያደርሱልኝ የሚችሉት እና ይህን ከተቀበልኩ በኋላ እኔ በኋላ ነው ያወቅኩት ኮሚቴ ተቋቁሞ ይሄን ትልቅ ቦታ ለማድረስ አካዳሚውን የማሰልጠኛ ተቋም ብቻ ሳይሆን አካዳሚ ቦርዲንግ የሆነ ሁሉን ነገር ፋሲሊቴትድ የሆነ ሁሉን ነገር ያሟላ አካዳሚ ሙሉ ስታንዳርድ የሆነ አካዳሚ ባች አለበት የሚል ኮሚቴ ተነሳ። በሱ እንትን መሰረት ፕሮግራም መሰረት ለኢትዮጵያ ህዝብ የጋዜጣዊ መግለጫ መስጠት አለበት ተባለ። ይሄን አውቃለሁ፣ ይሄንን ተነግሮኛል። እኔ ግን እዛ ስብሰባ ውስጥ አልነበርኩም። ከዛ በኋላ ጋዜጣዊ መግለጫ ተሰጠ። ከዛ እንትና ወዲያም በአባይ ቲቪ ዋናው ሰብሳቢው አቶ ኢሳያስ ምንድር በጋዜጠኛ ዮሴፍ ሲናገር ሰምቼዋለሁ እና እጅግ በጣም የሚያስደስት ነገር ነው። በጣም ጥሩ ነው። ሚዲያውም በዚህ መንገድ እየረዳኝ በመሆኑ በጣም ደስተኛ ነኝ። እናመሰግናለን። ነገር ግን በመሀሉ ከስራ ይህንን ነገር በሬዲዮ በማስተላለፍ በቴሌቪዥን በማስተላለፍ ከስራ መታገድህ እኔ ይሄ ንግድ ልነግድበት አይደለም። ታግጄ አይደለም ጋሽ ሰውዬ ቃላቱ እንትን እንዳይል መታገድ ሳይሆን እኔ ለምን ጋሽ ሰውነት ዜና ተላለፈ ሲባል ጋሽ ሰውነት ሌጀንድ ነው አልኩኝ። ከዛ በዚህ መሀል ዲያሎግ ተፈጠረ። ከዛ የስፖርት አርታይ መኖር አለበት በሚል ስለ ስፖርት ባክግራውንድ የሌላቸው ሰዎች ዜናዎችን ይዩ ሲባል ይሄ ሁሉ በጋሽ ሰውነት ነው የመጣው። አዎ በቃ የምትከፍሉኝ ደሞዝ ለሌላ ጀማሪ ጋዜጠኛ አድርጉት አልሰራም ብዬ ነው የወጣሁት። በአንተ ምክንያት ነው። ራሴ ነው የወጣሁት። እኔ እኮ ድርጅት ያስወጣ መሰለኝ። አይ አይደለም፣ የማኔጀሩን ስልክ ልካልኝ እኔ ከማኔጀሩ ጋር ልጣላ ነበር። አይ አይደለም ጋሽ ሰውዬ እሱ ሳይሆን ለምን ተነበበ ዜናው ሲባል ዜናውን ያነበብኩት እኔ ነኝ። ዘመን ዜናው ታነበበ አለኝ። በዚህ መሀል አይ ጋሽ ሰውነት ናቸው ሌጀንድ ናቸው፣ ካሜራችን ቢሄድ እንደውም የተሻለ ነበር፣ ግን የበዓል ፕሮግራም ስለተደራረበ ካሜራ ባያያዝም እኔ ሊሄድ ብዬ በራሴ ትራንስፖርት መጣው፣ ቪዲዮን አስላኩኝ። ከዛ በኋላ ዜናውን አነበብኩት። ዜናውን ካነበብኩት በኋላ ወዲያውኑ ማታ 2 ሰዓት ተኩል ላይ ከላይ ለምን የሰውነት ብቻዎች ታነበበ ዜና ምናምን ብሎ አቶ ብሩክ ከበደ በቃ ኃይለ ቃል ተናገረ። ሲናገር በዚህ መሀል ካም በኋላ እንደውም ስፖርት የሀገሩ ዜናዎች እና የውጭ ዜናዎችን ምክትል ስራ አስኪያጁ ስለ ስፖርት እውቀት የሌለው ሰው የዜና ክፍል ኃላፊዋ ስለ ስፖርት እውቀት የሌለው ሰው አስገባና ቴሌግራም ላይ ይታይ እንደ ጥፋትም የሰውነት ቢሻው የትላንቱ መተላለፍ አልነበረበትም አለ ሲል ይሄ አሰራር ልክ አይደለም። ስፖርት የራሱ ዲፓርትመንት ነው። በጋሽ ሰውነት ደግሞ ቀልድ የለም። ሌጀንድ ናቸው እሳቸው። ስለዚህ እኔ አልሰራም በዚህ አሰራር። በጋሽ ሰውነት ምክንያት እንደ ሜሲና ሮናልዶን እኮ እንደጋግመን እንጠራቸዋለን። ይሄ ልክ አይደለም ብዬ በዚህ መሀል እኔ ራሴ ሪዛይን አደረኩ። ግን ሪዛይን ያደረኩት በአንተ ነው። ልክ እኮ አይደለም። እዛ ደረጃ የሚያደርስ እኮ አይደለም። እንግዲህ ይሄንን ያው የምትቀዳው ከሆነም ትቀዳዋለህ እንጂ ይሄ እንዲያውም ትልቅ የሚያስመሰግን የሚያኮራ ኤንቢሲን የሚያስመሰግን ነገር ነው። ሁሉም የሚዲያ አካላት ይሄንን እያወሩት ነው። ይሄን ዘግበውታል፣ ተናግረውታል። እና ይሄ ትልቁ ክፋቱ ምንድን ነው? ምን ላይ ስለሆነ ነው አንተ የምትባረረው? ያው እሱ ያው አንዳንዴ ክፋቱ ምን እኔ ጉቦ ሰጥቼ
ገንዘብ ሰጥቼ አልሰራሁም ያን ነገር። ይሄ በኮሚቴ መልክ በተደረገው ጥሪ ድርጅት ቴሌቪዥን ጣቢያን ወክለ የስፖርት ስለሆነ ሄድክ ይሄንን እዛ የሰማሁን ነገር በቀጥታ በማስተላለፍ ራሱ ኤንቢሲ ራሱ ሊመሰገን ይገባዋል እንጂ አንተን ለምን ከስራ ያስወጣሃል? ወይንም አንተ ጋራ የማይሆኑ ነገሮች ሁሉ ተደርጎ አንተ ለምን ሪዛይን እስከምታደርግበት ደረጃ ትደርሳለህ? ይህ እኮ ለሀገር ግንባታ ነው። ለእኔ ንግድ ልነግድበት ወይም ሸጭ ላተርፍበት ወይንም አንተ ከትርፉ ኮሚሽን የምታገኝበት ስራ አይደለም። ይሄ ልክ ነው። ለሀገር ተብሎ የተሰራ ስራ ነው። ሁላችንም ለሀገር ብለን የሰራነው ስራ ነው። እድሜ ልካችን የምንሰራው ስራ ነው እና ይሄ በእውነት እንደገና ነገሮችን ቢያዩት የድርጅቱ ኃላፊዎችም እንደገና በጣም መልካም ይመስለኛል ነው ምለው እኔ በእኔ በኩል በእኔ አስተያየት። ልክ ነው ጋሽ ሰውዬ ከዚህ በፊት ኤንቢሲ መተህ ቃለ መጠይቅ እንዳደረግክም አውቃለሁ። ለጣቢያውን አክብረህ መተሃል እና እኔ ከዛ አንግልም ነው የመነጨብኝ ነገር እንዴ መጥቶላችሁ የለ እንዴ የምታውቁት ሰው የሀገር ባለውለታ ባይመጣ ራሱ ካሜራ ይዘን ሄደን መዘገብ አለብን። መንግስት እኮ ነው ካሬ ሜትር የሰጠው ጀግና ነው ብሎ እኛ ታዲያ ለምን የሚል አይነት ሀሳብ መጣብኝ። በቃ ሰውነት ካልተከበረ ደሞዙም ጥንቅር ብሎ ይቅር በሚል ነው። ይሄ ነው ያሰራሩ ነገር። ያው ሌሎች ነገሮችን ራሴ መናገር እችላለሁ። ጋሽ ሰውዬ ሀሳቤ ሙላልህ፣ አንተ ከፍ በል፣ እንወዳሃለን፣ እድሜ ይስጥ ያቆይልን፣ ትልቅ ሰው ነህ። ማናቃቸውን ሜሲ፣ ሮናልዶ፣ አርሰናል፣ ማንቸስተርን በየቀኑ እንግሊዛዊ እስክንመስል ድረስ ወይም ስፔናዊ እስክንመስል ድረስ ደጋግመን በሚዲያ እንጠቅሳለን። ግን የሀገራችንን ጀግና ማክበር አለብን እንዴት በሚል ነው እኔ ይሄን ነገር ያደረኩት። እኔ አከባሪክ ነኝ። ይሄ ነገር ሲሳካ ከአንተ ጎን ቆሜ ደግሞ የዚህ በጎ ተግባር አካል እሆናለሁ ብዬ አስባለሁ። በጣም አመሰግናለሁ። ግን ይሄን ነገር እኔ ሰውየውን ባናግረውም ራሱ ለምንድን ነው ይሄ ነገር እኮ አንድን ሰራተኛ አንድ ሙያተኛ ከስራ የሚያስወጣም አይደለም። በፍጹም ኮመን አንደርስታንዲንግ ያለበት እንዲያውም ጥሩ ነው የምልህ የኔ ስም እዛ በመተላለፉ መንግስት የሰጠኝን መሬት ራሱ የኢትዮጵያ ሕዝብ እንዲሰማው መደረጉ ራሱ የእናንተን የቴሌቪዥን ስቴሽን በጣም ትልቅ ቦታ የሚያሰጠው ነው። ክቡራን አድማጭ ተመልካቾች ቀደም ሲል እንግዲህ ጋሽ ሰውነትን ነው በስልክ ያስደመጥናችሁ። ምን ያህል እንግዲህ ያው ሴንሲቲቭ እንደሚያደርግ ነው። እኔ ከሁሉም ጋር የመጋጨት ሰው ሲኖርብኝ ያደርግ እውነተኛ ጋዜጠኛ ስለሆንኩ ነገርኳቸው በግልጽ። የትርታ ኤፍኤም ስራ አስኪያጅ ወይዘሮ ሳራ ለኤንቢሲ ስራ አስኪያጅ አቶ ብሩክስ ከበደ ምስክር ናት። አሁን እሱ ሲከሰስ ምስክር ናት። እሱም የኦርቶዶክስ እምነት ተከታይ አይደለም። እኔ ነገሩን ከሃይማኖት ጋር ላቆላልፈው አይደለም፣ ግን እንድታውቁት እዚህ ጋር አደጋ ሲደርስብኝ ግንቦት 30 ጣቢያው ላይ የሰራው እንደ አንድ ስራ አስኪያጅ ጋዜጠኛን ፕሮቴክት ማድረግ አለበት። ምን ገጠመ? እንዴት ሆንክ? ተሻለ? እግዚአብሔር ይማረ። በሀዘን ሰዓትስ እግዚአብሔር ያጽና፣ ፈጣሪ ያጽና ትባባላለህ። ስትመረቅ እንኳን ደስ ያለ፣ ስታገባ እንኳን ለዚህ ያበቃ ትላለህ። እና እንደዚህ አይነት እኔ አሁን የመንግስት ሰው እንደሆነ አውቃለሁ፣ ግን ሁን እግዚአብሔር ደግሞ ጠባቂ ደግሞ አለን እኛ፣ ፈጣሪ ደግሞ እኛ ጋር ስላለ ማለት ነው። በዚህ ረገድ ማለት ነው። ይህን ለመናገር ወዳለው ስክሪኑ ላይ የምታዩዋቸው 4 የባንክ አካውንቶች የጋሽ ሰውነትን ራዕይ ለማሳካት የተከፈቱ ናቸው። ልጃቸው አለች፣ ሰይድ አለ፣ ምስግና አለ፣ እነ ኢሳያስ አሉ፣ ኢሳያስ ደንድራል፣ እነ የሱፍ ትልቅ ሰዎች ናቸው። በነገራችን ላይ ጋሽ ሰውነት በጣም የዋህ ሰው ተተችቶ አሁን እንደውም አንድ ምሳሌ ልስጣችሁ ክቡራን አድማጭ ተመልካቾች። ጋሽ ሰውነት ቢሻውና ገነነ የነበራቸውን የቃላት ልውውጥ ሰምታችኋል። ታዲያስ አዲስ ፕሮግራም ላይ በሰይፉ ፋንታሁን በስልክ በጣም ተነጋግረዋል። አትችልም፣ አበድል ነው ምናምን የሚል ኮንቨርሴሽን ነበር። ከጋሽ ሰውነት መልሰዋል። ግን እኔ ሀዘኖች ሲያጋጥሙ ለጋሽ ሰውነት ቀድሜ የምደውለው እኔ ጋሽ ሰው እንደዚህ ሀፕን አድርጓል ለቅሶ ድረስ እላለሁ። ጋሽ ሰውነት ጋር ገነነ ሞቷል ብዬ ደወልኩለት ቀድሜ እኔ ነኝ። ቀድሜ ስደውልለት ግን ሾክ ነው ያደረገው። በወቅቱ የተነጋገሩትን ቃላት ረስቶ የዋህ ሰው ነው። ቢተችም ብትናገረውም ጥሩ ሰው ጋሽ ሰውነት። ሌሎች አሰልጣኞችም አሉ፣ ቂመኞችም ደግሞ አሉ በዚህ ረገድ። ይህንን መናገር እወዳለሁ እና ሶሻል ሚዲያ ላይ ሲዲ ስፖርትን ለቆ ኤንቢሲ ገባ አልገባም ቨርዥን 2 ብየዋለሁ። ሲዲ ማነው ትርታ ኤፍኤም ቨርዥን 2 ብየዋለሁ። ኤንቢሲ አስቂኝ ጣቢያ ነው። ሌሎች ነገሮችን ማውራት አልፈልግም።
ሌሎች ነገሮችን የሚዲያ ሚስጥር ይሄ ግን ሴንሲቲቭ ስለሆነ ያወጣሁት እና ዋናው የመጋጫዬ መንስኤ ምንድነው ከሰውነት ቀጥሎ የቴሌቪዥን ጣቢያው ዜናውን በድጋሚ ልጋብዛችሁና አድምጡት እና ከዚህ ዜና በኋላ ለምን ዜናው ተሰራ አለ አቶ ብሩክ ከበደ ከዛ አይ ሰውነት ነው ሌጀንድ ነው አልኩ መልስ ሰጠው እንዘይን ምን አደረገ የጣቢያው ምክትል ስራ አስኪያጅ የጣቢያው የዜና ክፍል ኃላፊ የዋና ዜና ክፍል ኃላፊ ሁለቱን ቴሌግራም ግሩፕ ስፖርት ቻናል ላይ ተቀላቀሉና እነሱ የሚሰሩት እና አሉላ የሚሰሩትን ዜና እናንተ ገምግሙና አስተላልፉ እነሱ ካልገመገሙ አይተላለፍም ማለት በአንድ ቴሌቪዥን አሰራርና በአንድ የሬዲዮ ጣቢያ አሰራር ስፖርት የራሱ ዲፓርትመንት አለ የኔ አለቃ ሰይድ ኪያር ፍቅር ይልቃል ኤፍሬም ምስግና ግርማቸው ሶፊ ሊሆን ይችላል አለቃ ይሆን የስፖርት ዲፓርትመንት ሄድ እነሱ ናቸው የዜና ክፍል ኃላፊ ኖርማል ዜና እዛው የውጭውን የሀገር ውስጡን የቢዝነሱን ጀጅ የሚያደርገው ስለ ስፖርት አያገባው ምክትል ስራ አስኪያጅ ስለ ስፖርት አያገባው ሐሳብ ሊሰጥ ይችላል ይሄን አደረገ ይሄ ማለት ምንድን which means ቀደም ገልጬዋለሁ ቨርዥን 2 ማለት ምንድነው ትርታ ኤፍኤም እና ኤንቢሲ በስራ አስኪያጆች ቨርዥን 2 ናቸው ከኤንቢሲ ወጣ ስራ አስኪያጇ ትርታ ገብታ ኤንቢሲ ሲከሰስ በጋዜጠኞች በካሜራማን ሲከሰስ በምክትል ስራ አስኪያጅ ሲከሰስ አንደኛ ምስክር እሷ ናት ታዲያ ሌላ ነገር አይኖርም መሀላቸው ላይ እሷ ተነካችብኝ ላይ ነው ዘመኑ የቴክኖሎጂ በጣም የሚወዱኝ ኢትዮጵያውያን አሉ ስፔሻሊ አዲስ አበባ ውስጥ በጣም በደንብ በኩራት ማንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ኃይል አለ በደንብ እናገራለሁ በጣም ወዳቸዋለሁ በጣም ማከብራቸው እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ ሌሎችም አሉ ስለማላጎበድድ ማለት ወይ ሰውነት ቢሻው ጋዜጣዊ መግለጫ ኤንቢሲ ላይ እንዳይተላለፍ የተባለው ኋላ የቴዲ አፍሮ ምስል ኖሮት ይሆን አላውቅም ሰውየው በዛ ልክ ስሜት ያየው በአዲሱ ስቱዲዮ እንመጣለን በቀን ዜናዎች ፕሮግራሞች ይሰራሉ በራሳችን ስቱዲዮ ሰዎችን እንቀጥራለን የተገፉ ጋዜጠኞችን እናመጣለን በነገራችን ላይ ክብራን አድማጭ ተመልካቾች ከኤንቢሲ ጋር በተገናኘ ሌላ የተበደለች አለች ደግሞ እሷንም ስቱዲዮን ጋብዛታል ችግር የለም ለተበደሉ እንቆማል አናወራውም ችግር የለም ይሄ የራሴ ጉዳይ ስለሆነ ትመጣለች ሐሳቧን ተናገር ከራሷ እንደበት ሰማለች ክስ ላይ ያለች 2 3 4 ሰው ከሶታል ሰውየው እኔ ማን እንዳለ ከጀርባ አላገኘ ኤንቢሲ ግን ሰውየው አቶ ብሩክ ከበደ እንደዚህ አይነት የሚዲያ ኃላፊ ጋዜጠኛን ፕሮቴክት ካላደረገ ጥቅም የለው እንደውም ሰምቻለሁ አሁን ጣቢያው ላይ ስራ እድገት ሊሰጥ ነው ተብሏል እና ሰውየው በቅርቡ አለቃው ከአንድ ቤት ወደ ሌላኛው ሙቭ ሲያደርግ ጋዜጠኞች የጣቢያው ሰራተኞች ማገዘውታል እና እንትኑ ተባለ ይሄ ድልደላው ማን በደንብ ሶፋውን ተሸከመ ማን ብርጭቆን አጠበ ማን በደንብ ዌልካም ብሎ አዲሱ ቤት ላይ ፍሬም ይዞ ሄደ የሚል ይመስላል ድልደላው በአዲሱ ድልደላውንም አልፈልግም ልምድና ደሞዜ ህግ ስላለ አመጣዋለሁ ይሄን መናገር ወዳለሁ በጣም ወዳቸዋለሁ ከሁሉም ጋር የምናከሰው አይደለም እውነት ስላለኝ ሐቀኛ ስለሆንኩ እኔ የከፍተኛ ሊግ ክለቦች ተበድለው ደሞዝ አሰጥቻለሁ ዲሲር አላወራ ሰው ሲበደል እኔ ጋር ነው የሚደውሉ አትሌቶች ሲበደሉ እኛ ጋር ነው የሚደውሉት እኔ ሶፊ ግርማቸው ጋር እኛ ነው የምንጋፈጠው የተወጋሁት እኔ ራሴን በራሴ በጠርሙስ ነው የራሴን ገላ ማን እንዳደረገው እግዚአብሔር ያውቃል እኔ ክስ የተከሰስኩት ፖሊስ ጣቢያ የተመላለስኩት ለምንድን እውነት ስለምናወራ ስለምንጋፈጥ አሁንም በዚህ ሐሳብ ቀጥላለሁ ስፖርት የጋራ እንትን ጥላ ኦርቶዶክስና ሙስሊምና ጴንጤና ተባብለ አይደለም ስፖርትን ላይ የምትገናኝ ስፖርት ጥላ ሁሉንም አንድ የሚያደርግ ስፖርት ማን ሁሉ ወዳቸዋለሁ አከብራቸዋለሁ በጣም ኑሩልኝ እድሜ ጤና ይስጣችሁ ሁላችሁም ወዳቸዋለሁ አከብራቸዋለሁ በቀጣይ ሳምንት በሚኖረን ፕሮግራም እንመጣለን አሉላ ፍሬ አማረ ቤተሰብን ላይክ ሼር ይደረግ ኑሩልኝ